ሰላም ውድ የውበት ከቤቱ ቤተሰቦች እንዴት ናችሁ? ለጸጉራችሁ መድኃኒት እኔ ዛሬ እንዴት በቀላሉ እንደምትሰሩ አሳያችኋለሁ። ጸጉራችሁን የሚያክም የሚያድን የሚያድስ ወደ ቀድሞ ቦታው የሚመልስላችሁ ማለት ነው። በሚገርማችሁ በጣም በቀላል መንገድ ነው የምናዘጋጀው። ቤታችን ውስጥ የምናገኘው ከጓዳችን የሚገኝ ነገር ነው። አቮካዶ፣ ሙዝ፣ ሎሚና ሬት እነዚህን አራቱን ግብአቶች አንድ ላይ ተጠቅመን በጣም ቆንጆ የሆነ የጸጉር መንከባከቢያ ምግብ እናሰራለን ማለት ነው። እና አሰራሩን በጣም ቀላል ነው። እንደዚህ እንደምታዩት አቮካዶን ሁለት ቦታ አከፍላለሁ። ከዛ በኋላ በማንኪያ እንደዚህ ታወጡታላችሁ ማለት ነው። በነገራችን ላይ መፍጫ ከሌላችሁ የግድ በመፍጫ መጠቀም አይጠበቅባችሁም። የሆነ ጉድጓዳ ሳህን ላይ አርጋችሁ በሹካ በቀላሉ የሚዋሃድ ነገር ስለሆነ በሹካ እየዳጣችሁ ማዋሃድ ትችላላችሁ ማለት ነው። በጣም ቀላል ነው። ለጸጉር ግን የሚሰጠው ጥቅም በጣም ልዩ ነው። አቮካዶ ጸጉርን ወዝ ይመልሳል። ደረቅ ጸጉር ላላችሁ በተለይ ጸጉር ወዝ ቅባታማ እንዲሆን ያደርጋል። የተበጣጠሰን የተነቃቀለን ጸጉር ወደ ቀድሞ ጤንነቱ ይመልሳል ማለት ነው። ጸጉር ጤናማ ከሆነ መነቀል አይኖርም፣ መርገፍም አይኖርም። ይሄን ለማስተካከል ደግሞ እነዚህን ውህዶች ቢያንስ በሳምንት ካልቻላችሁ ደግሞ በ15 ቀን አንዴ ብትጠቀሙ በጣም መልካም ነው። ሌላ የተጠቀምኩትኝ ያው አንድ ሙዝ ነው። እናንተ እንደ ጸጉራችሁ ብዛት የምትጠቀሙትን ግብአት መወሰን ትችላላችሁ። እና ሬቴንም እንደዚሁ ቆራርጬ ተጠቅሜያለሁ። ሙሉውን ነው የተጠቀምኩት፣ ጄሉንም ከነቆዳ ማለት ነው። ጄሉ ማውጣት ያላስፈላጊ ነው፣ ምክንያቱም በጣም በመፍጫ ከሆነ ስለሚደቅ ማለት ነው። እና እንደዚህ ካረኩ በኋላ ትንሽዬ ቅባት ተጠቅሜያለሁኝ። ቅባትም ለጸጉራችሁ አብሮ ሲሆን ለማለስለስና ሞይስቸራይዝ ደግሞ አንጸባራቂ ውጤት ለማግኘት ይጠቅማል። እና ሌላው ሎሚ ነው። ሎሚ ደግሞ ለጸጉር ለፈንገስ፣ ለፎሮፎር፣ ለሚያሳክክ በጣም ቆንጆ ነው። እና ጸጉራችሁ ላይ ስትጠቀሙ ሁሉ ጊዜ አነስ አርጋችሁ ባይበዛም አነስተኛ የሎሚ ውህድ ብትጠቀሙ መልካም ነው። ይሄንን አንድ ጋር አርጌ በደንብ አርጌ አልሜ ፈጨዋለሁኝ። ይሄን በሳምንት እንደቀደም እንዳልኳችሁ አንዴ ካልቻላችሁ ሁለቴ ተጠቀሙ። ለህፃናትም ለአዋቂም ይሆናል። እና ይሄን ይመስላል ቤተሰቦቼ ዛሬ ውህዴ። በቀጣይ በሌሎች በአዳዲስ የጸጉር መንከባከቢያ እንገናኛለን። እስከዛው